አንድ ያ አንድ አምላክ ስለ አንተ ኃጢአት ተሰቅሎልሃል በመስቀል ላይ ወይስ አልተሰቀለም? ተሰቅሎልኛል። የተሰቀለው አምላክ ውጭ ሌላ አምላክ አለ የለም? የለም። ኦኬ፣ ከተሰቀለው ውጭ ሌላ አምላክ የለም አይደል? በጣም ጥሩ። አብ ተሰቅሏል አልተሰቀለም? አልተሰቀለም። አምላክ ነው አይደለም? አዎ። ጌታ ያልተሰቀለ ሌላ አምላክ አለ ማለት አሉ። ይቅርታ አንዱን ረሳሁት። መንፈስ ቅዱስ አምላክ ነው አይደለም? አዎ። መንፈስ ቅዱስ ተሰቅሏል አልተሰቀለም? አልተሰቀለም። ጌታ ስለዚህ ያልተሰቀሉ ሁለት አማልክቶች አሉ። አንድ አምላክ ተሰቅሎብሃል። ይሄ ነው እሺ። ግን ላብራራለህ። ምን አብራራለህ? ካላረከኝ ላብራራለህ። አብራራ፣ ችግር የለም። አሁን አንተ የተረዳህበትን አንግል በነገራችን ላይ ዓለማችን ራሱ አፈጣጠሯ በሶስት ነው። ዓለማችን ራሱ አሁን አፈጣጠሯ ሁሉንም ነገር ብታይ በሶስት ነው አፈጣጠሩ ማለት ነው። ለዚህ ላብራራለህ ፈቃደኛ ከሆንክ አብራራለሁ። በመጽሐፍ ቅዱስ አብራራ። በመጽሐፍ ቅዱስ ላይ የአምላክን ሶስትነት አሳየን፣ አንድነትና ሶስትነት። ማቴዎስ ወንጌል ላይ ምዕራፍ 28 ላይ ምን ይላል? ሂዱና በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ሰውን ስናጠምቅ ናቸው አይደለም? እዛ ጋር አይደለ? በአብ በወልድ በመንፈስ ቅዱስ አጥምቋቸው ይላል። ቅዱስ አምላክ ናቸው የሚል የለም አይደለ? እሱን አረጋግጠና ከዚያ ስለ ጥምቀቱ ታወራለህ በቀጣይ። ኦራይት። አብ ምንድን ነው? አብ ማለት አብ ወላዲ ነው፣ ወልድ ደግሞ ተወላዲ ነው። እሺ፣ ወልድ መጽሐፍ ቅዱስ ላይ ሄሎ፣ እየሰማህ ነው? እሺ፣ አብ ምንድን ነው? ወልድ ምንድን ነው? በጣም ጥሩ። ወይ ልጅ ነው። በቃ አሁን የሚረዳ ተመልከቱ። እንደዚህ ነው መረዳት ያለባችሁ። ተንትኗቸው እና አብራሯቸው። መጽሐፍ ቅዱስ ማን ይለዋል? አብን። ወልድን ማን ይለዋል? መንፈስ ቅዱስ ማን ይለዋል? እንደሱ ነው። አብ ለወልድ ምኑ ነው? አምላኩ ነው አይደለ? ቆይ አብ ወላዲ ነው። ጥያቄውን አብ ለወልድ አምላኩ ነው አይደለ? ለሁለተኛው ስላሴ አምላኩ ሳይሆን ወልድ የአብ ቃል ነው። ቃሉ ነው፣ አምላኩ ነው። ማስረጃ ላሳይ። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ኢየሱስ ክርስቶስ ወደ አምላኬ ወደ አምላካችሁ አድርጋለሁ ይላል። አምላክ የሚለው ኢየሱስ ማንን ነው? አብን ነው፣ የጌታ ሰው። ስለዚህ ኢየሱስ ክርስቶስ ወልድ አምላክ አለው ማለት ነው። በስጋ ሆኖ ነው። በስጋ ስለሆነ ነው እንጂ አምላክ ስላደለ አይደለም። አንተ አልክ ኢየሱስ ክርስቶስ እኔ አምላኬ ስል በስጋዬ ነው አላለም በፍጹም። እንዲህ እያሉ ነው የቤተ ክርስቲያን ቄሶች የሸወዷቸው። የምሬ ነው። ወረበል ካባ ለዚህ ነው የሸወዷቸው። ይሄ በስጋው፣ ይሄ በአጥንቱ፣ ይሄ በነፍሱ፣ ይሄ በመለኮቱ እያሉ በትንትን አደረጉላቸው እናንተን ለማሳት። ቃል በቃል ኢየሱስ ክርስቶስ አምላኬ እያለ እየተናገረ አምላኬ ያልከው አንተ በስጋ ነው፣ እኔ በስጋዬ ነው አምላክ ያለ ብሏል ወይ ኢየሱስ ክርስቶስ? አላለም በፍጹም። ይሄ እኮ አደጋ እኮ ነው። ስለ መለኮት ስለ አምላክ እየተወራ እንዴት ነው እንዲህ በቀላሉ ሰውየው ከኪሱ አንስቶ በስጋው ነው ይህንን ብሎ የሚተረጉምላቸው? ለምን ትሰሟቸዋላችሁ? እስከ መቼ ድረስ አምላክ አለኝ እያለ ወደዚያ ወደ አምላኩ ይጸልያል አይደለ? ይህንን ታውቃለህ አይደለ? እያለቀሰ ይጸልያል አይደለ? ኢየሱስ ወደ አምላኩ ላይ ክርስቶስ አምላክ ነው የሚል እኮ አለ። አምላክ እንደሆነ ይናገራል ራሱ ክርስቶስ አምላክ ነው። እኔ አምላክ ነኝ ብሎ ኢየሱስ ክርስቶስ የት ጋር ነው የተናገረው? ኦኬ፣ አሁን ጠቅሶን አልያዝኩም አለ። እኔ አምላክ እንደሆነ ይናገራል መጽሐፍ ቅዱስ ላይ አይናገርም። እሺ፣ ይዘህ ትመጣለህ። ለማንኛውም አምላክ እንዳለው ነው ኢየሱስ ክርስቶስ የተናገረው። እሺ፣ ለዚያ ለአምላኩ ይሰግዳል አይደለ? ይጸልያል፣ ወደ አምላኩ እያለቀሰ ይለምነዋል አይደለ? እያለቀሰ አምላኩን ይለምነዋል። ይህን ታውቃለህ? ወደ አምላኩ ይጸልያል ኢየሱስ ክርስቶስ በጉልበቱ እየተንበረከከ ይለምናል አምላኩን። በግንባሩ እየተደፋ አምላኩን ይለምናል። ይህን ሁሉ ታውቃለህ ሳሙ? እሱ በስጋ ስለተገለጠ ስጋነት ነው። እሱ የስጋነት ባህሪው ነው። አይልም እንደሱ አይልም። እናንተ ናቸው ይሄ በስጋ ምናምን የምትሉት። ኢየሱስ ክርስቶስ እነዚህ ተግባራቶች ሲያደርግ ጊዜ ይሄን የማደርገው በስጋዬ ነው ምናምን ይሄ በመለኮቴ ነው ብሎ አንዲት ቦታ ላይ ለይቶ አልተናገረም። ሁሉንም ስራዎች ሲሰራ ማስረጃ ላምጣልህ። ይዘናሽ ኢየሱስ ክርስቶስ እኔ በስጋዬ ነው አምላክ ያለኝ አልኩት ካለ አሳየን፣ ችግር የለም። አምላክም ነኝ ያለው አለ። አመጣልሃለሁ ማስረጃሽ። በቃ ሳሚ አንተ አንድ ጥያቄ ልጠይቅህ። ይህን አሳይመንት አድርግልኝና አመጣልሃለሁ እድሉን ከሰጠኝ ሌላ ጊዜ። አሁንም ትንሽ ቆይቼ አመጣልሃለሁ። ግን አንተ ስለ መሐመድ ልጠይቅህ፣ አንድ ስለ ነብዩ መሐመድ። አሁን ደስ የሚለኝ ስለ እርሳቸው ነገር ጠይቀኝ። እሺ፣ ቅድም ሰው ሲወለድ ሙስሊም ነው ብለሃል።
ፓስተር ጋዲሳ አንድ ቤት አድርገው ቀጥል። ሳሚ ሙስሊም ነው ብለሃል። ምናልባት እኔ ስወለድ ሙስሊም ልሆን እችላለሁ፣ ግን ሙስሊምና እምነት ከመምጣቱ በፊት የተወለዱ ሰዎችስ ምን ነበሩ? በጣም ጥሩ። ከአዳም ጀምሮ እስከ ዓለም ፍጻሜ ድረስ የሚፈጠሩ ሰዎች ከእናታቸው ሲፈጠሩ ጊዜ አምላክ አላህ ሱብሓነሁ ወተዓላ ሙስሊም አድርጎ ነው የሚፈጥራቸው። ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበሩትም ራሱ ማለት ነው። ግን ከተወለዱ በኋላ እነዚህ ህፃናት ልጆች ሁሉም ሰው በያለበት እምነት ልጁን ያሳድገዋል። አየህ ነቢዩ ሰለላሁ ዐለይሂ ወሰለም ሲናገሩ ይህን ሐዲስ ላይ ምን አሉ መሰለህ? ቃለ ነቢዩ ሰለላሁ ዐለይሂ ወሰለም ማ ሚን መውሉድን ኢላ ወዩለዱ ዐለል ፊጥራ አይ ዐለል ኢስላም ፈአበዋሁ ዩሀውዳኒሂ አው ዩነስራኒሂ አው ዩመጅሳኒሂ። ነቢ ሰለላሁ ዐለይሂ ወሰለም ምን አሉ? ማንም የሚወለድ ህፃን የለም ሙስሊም ተደርጎ የሚወለድ ቢሆን እንጂ አሉ። ነገር ግን ከዚያ በኋላ ወላጆቹ ወዳሉበት እምነት ያስጠምቁታል አሉ፣ ይቀይሩታል። ክርስቲያን ከሆኑ ወደ ክርስትና፣ አይሁድ ከሆኑ ወደ አይሁድነት፣ መጁሲ ወይንም የእሳት አምላኪዎች ከሆኑ ወደዚያው ወደ እምነታቸው ይቀይሯቸዋል ብለው ተናገሩ። ስለዚህ ሁሉም ሰው ሲወለድ ጊዜ ከነቢ ሰለላሁ ዐለይሂ ወሰለም በፊት የነበረም ህዝብ ሁሉ ሙስሊም ተደርጎ ነው የሚወለድ። ኦኬ፣ ይሄንን ያለው ነብያችሁ መሐመድ ነው አይደል? እንግዲህ ከመሐመድ በፊት ይሄን የተናገረ ሰው ነበር? ይሄን የነገሯችሁ እርሳቸው ናቸው መሐመድ አይደል? ከእሳቸው በፊት ሃይማኖት አልነበረም አይደል? ሙስሊም አልነበረም። እርሳቸው ይሄንን ምን ማረጋገጫ አላችሁ? ይሄንን ለዚህ ለምሳሌ ለመሐመድ ጅብሪል ነው ነግሯቸው የጻፉት፣ ለጅብሪል ደግሞ እግዚአብሔር ነው ነግሯቸው የጻፉት፣ አላህ ነው ነግሯቸው የጻፉት ለጅብሪል ሶሪ ለአላህ ጅብሪል ደግሞ ለመሐመድ ነገሯቸው። መሐመድ ሲጽፉ ያየ ሰው አለ? ምስካሪ ያለ ምንድን ነው አሁን መሐመድ ከነገሯችሁ ውጪ ሌላ ምንድን ነው? መሐመድ ያን ነገር ከአላህ እንደመጣላቸው ምንድን ነው ማረጋገጫቸው? አንደኛ የአምላካችን የአላህ ስብሐነ ወተዓላ ማረጋገጫ፣ ሁለተኛ የመልአኩ ገብርኤል ማረጋገጫ፣ ሶስተኛ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የራሳቸው ማረጋገጫ፣ አራተኛ ከእርሳቸው ውጭ የነበሩ አብረዋቸው የነበሩ ቃሉን ሲሰሙ የነበሩ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሰሃቦች ከ120 ሺህ በላይ የሆኑ ሰሃቦቻቸው ይህን ቁጭ ብለው አብረዋቸው ይሰሙ ነበር። ጭራሽ መላእክቶችን ያዩ ነበር፣ ቃላቸውንም ይሰሙ ነበር። የእነሱን ምስክር አሳያለሁ። መልአክ ገብርኤልና ሚካኤልን ያያቸው ነበር። የነቢ ሰለላሁ ዐለይሂ ወሰለም ሰሃቦች መጥተው ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ጎን ቁጭ ብለው ሲናገሩ፣ ልክ እንዲሁ ደግሞ ከእርሳቸው ጠላትን ሲከራከሉላቸው አብረዋቸው ያዩ ነበር፣ ይመለከቱ ነበር። ስለዚህ የእነዚያ ሁሉ ምስክር አለ። ማስረጃ አለ። አዎ ገብርኤልና ሚካኤልን እንዳዩዋቸው ከእርሳቸው ውጭ የሌላ ሰው ምስክር ልስጥህ? ግን አየው ብሎ የተናገሩት እሳቸው ናቸው። ቁርአን የጻፉት ነብዩ ናቸው አይደለ? አላህ ወረደው ነብዩ ናቸው አይደለም። እነዚያ ሰዎች ያየው ሰው ነው ራሱ የተናገረው። የሌላ ሰው ምስክር ነው። እንዳፈራ ላሳይ ሳሚ፣ ላሳይ አብሽር፣ አሳይ እሺ እሺ ያውና እዚህ ጋር ላሳያችሁ። ምን ይላል? ያየው ሰው ያውና ሰዕድ ብን አቢ ወቃስ ይባላል። ወደ አማርኛ ቀይርልሃለሁ። ያውና የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓባ የሆነው ሰዕድ ብን አቢ ወቃስ ይባላል። ይሄ ሰሃባ ምንጩን ታገኙታላችሁ። ሰሒህ ሙስሊም 3206 ላይ ታገኙታላችሁ። ምን ይላል? ረአይቱ ዐን የሚን ረሱሊላህ ሰለላሁ ዐለይሂ ወሰለም ወዐን ሽማሊሂ የውመ ኡሑድ ረጁለይኒ ዐለይሂማ ሲያቡን በያድ ማ ረአይቱሁማ ቀብል ወላ ባዕድ ያዕኒ ጅብሪል ወሚካኤል ዐለይሂም ሰላም። ሰዕድ ብን አቢ ወቃስ ምን አለ? ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ከቀኝ ጎናቸው እና ከግራ ጎናቸው
የኡሁድ ቀን የኡሁድ ዘመቻ ቀን ማለት ነው። ጠላት ጋር እየተፋለሙ እያሉ ነብዩ ሰለላሁ ዐለይሂ ወሰለም የዛኔ ከቀኝና ከግራቸው ሁለት አካሎችን ተመለከትኩኝ አለ። በእነርሱም ላይ ነጫጭ ልብሶች አሉ። ከዚያም በፊት ከዚያም በኋላ አይቻቸው አላውቅም እነዚያንም አካሎች። እነዚያም ገብርኤልና ሚካኤል ብሎ ያውና ያየውን መስክሯል። ይህ የነብዩ ሰለላሁ ዐለይሂ ወሰለም ሱሐባ ማለት ነው። ወደ አማርኛ አልቀይርላችሁ። ላይ ነው ቁርአን ላይ ነው ያለው፣ ሐዲስ ላይ ነው ቁርአን አዳቆይ አንድ ቆይ ጥያቄህን አትቀይር። ቁርአን የአላህ የአምላካችን የአላህ ሱብሓነሁ ወተዓላ ቃል ነው። የሰዎች ቃል ክልክል የለበትም። ሐዲስ ላይ የነብዩ ሰለላሁ ዐለይሂ ወሰለም ሱሐቦች ምስክሮች የተናገሩትን ነው። እሱን ነው አምጣልኝ ያልከው። የሙሐመድ ጋር መላእክቶች ሲመጡ እንደነበር ያዩ ምስክሮችን አሳየኝ ብለህ ያውና እዚያ ጋር እያሳየነ። እሺ ምን ይላል? ወደ አማርኛ ቀይር የለሃለሁ። ምናልባት ጎግል ዐለይሂ ሰላም በትክክል ተርጉሞት ከሆነ እንመልከተው። የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በቀኝና በግራ በኩል የኡሁድ ቀን ሁለት ሰዎች ነጭ ልብስ ለብሰው አየሁ ይላል። ከእርሳቸው ቀኝና ግራ ጎን ማለት ነው። ከዚህ በፊትም ሆነ ከዚያ በኋላ አይቻቸው አላውቅም ነበር አለ። ማለትም ጅብሪልና ሚካኤል ሰላም በእነርሱ ላይ ይሁን። ያ ሰላም ማን ይባላል? ይህንን የመሰከረው ሳዕድ ብን አቢ ወቃስ። ምንጩ ሶሒህ ሙስሊም ላይ ታገኘዋለህ 2306 ላይ። ይሄን ይመስላል። ታየሳ መርሐባ። እሺ እኔ ግን እንትን የሰማሁት ማለት ነው የሰማሁትና ማቀው ማለት ነው ቁርአንን በጠቅላላ የጻፈው መሐመድ ነው። ምንም መሐመድ ብቻ የጻፈውን ሁሉም ነገር እዛ ላይ መሐመድ ያለ የጻፈው ብቻ ነው። ከአላህ መጣለት፣ ጅብሪል ለጅብሪል ነገረው፣ ጅብሪል ለመሐመድ ነገረው ነው የሚባለው። ሌላ ደግሞ የሰማሁት ነገር ምንድነው? መሐመድ መጻፍና ማንበብ አይችሉም። እርሳቸው የጻፈላቸው ሰውዬ ክርስቲያን ነው። አሁን መልሶም ክርስቲያን ሆኗል። ይሄንን አለ ጥቅስ ቁርአን ላይ አለ። ለመሐመድ የጻፈላቸው ሰውዬ መሐመድ እኔ ከጻፍኩላቸው ውጪ አያውቁም ብሎ መልሶ ክርስቲያን ሆኗል አለ። ቁርአን ላይ ጥቅሱ ጠፍቶብኝ ነው አመጣልሃል። አራውቃለሁ፣ ያስረዳሉ። ቁርአን ላይ አይደለም። እሺ ለዚህ ትመልሳለህ? አዎ ላስረዳ፣ ችግር የለም። እያንዳንዱ የሚነግሯችሁን ሁሉ አምጡና እዚህ ጠይቁ፣ ችግር የለውም። ታችኋል፣ እኔ መልስላችኋለሁ። ይሄ ሰው ማን ይባላል መሰለህ? ከነ ስሙ ልንገርህ፣ ከነዘሩ ከነዘር ማንዘሩ እነግርሃለሁ። እሺ ምን እንደነበር፣ ከዚያ በኋላ ምን ሆነ፣ ከዚያ በፊት ምን ነበር፣ ስለዚያ ስራው ምን ብሎ መጨረሻ ላይ ገለጸ ቢለው ነው እነግርሃለሁ። ስሙ አብደላህ ብኑ አቢ አሰራህ ይባላል። የዑስማን ብኑ አፋን የነቢዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ፣ የእርሳቸው የሶስተኛው ኸሊፋቸው የጥቢ ወንድማቸው ነው። ይህ ሰውዬ ካነ መስዒይን ክርስቲያን ነበረ። አዎ ክርስቲያን ነበር። ከዚያ በኋላ ሰለመ፣ እስልምናን ተቀበለ። ማሻአላህ እስልምናን ከተቀበለ አሁን ምንድን ነው የሚሏቸው መሰላችሁ? እነዚህን የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ቁርአን ጸሐፊ ክርስቲያን ነበር። ልክ አንድ ብቻ ጸሐፊ እንደነበራቸው አስመስለው ይነግሯቸዋል። ያም ሰው ወደ ክርስትና ተመልሷል። ስለዚህ ያ የጻፈው ሰውዬ መረጃ ይጽፍላቸው ነበር ነው የሚሏቸው። ተመልከቱ ታሪኩ እንዴት እንደሆነ። ይህ ሰው እስልምናን ተቀበለ። ማሻአላህ ከዚያ በኋላ ነቢዩ ሰለላሁ ዐለይሂ ወሰለም እንግዲህ ከእርሳቸው ስር ቁጭ ብለው ሰሃቦቻቸው ይጽፉ ነበር። የሚገርም ሁሉም ሰሃባ ይጽፋል፣ ቁርአንን እየሰሙ ከእርሳቸው እያዳመጡ ማለት ነው። ቃል በቃል ነው እያሉ የእያዘዟቸው በርካታ ሰሃቦቻቸው ይጽፉ ነበር። ነቢዩ ሰለላሁ ዐለይሂ ወሰለም ዘይድ ብን ሳቢትን እድዑ ሊ ዘይደን ፈልየክቱብ ዐኒ አልቁርአን ይሉ ነበር። ዘይድን ጥሩት ከእኔ ቁርአንን ይጽፍ ዘንድ እያሉ ያዛሉ። ዘይድ ይመጣል ይጽፍ ነበር። ቃል በቃል ራሱ ሲናገር ኩና ኑአሊፉ ልቁርአን ዐንደ ረሱሊላህ ሰለላሁ ዐለይሂ ወሰለም ይላል። ከነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ዘንድ ቁጭ ብለን ቁርአንን እንጽፍ ነበር ይላል። አየህ ሌሎች ሰሃቦች ነፍ ሰሃቦች ይጽፉ ነበር። እሱም እንዲሁ አንተም የዛኔ ብትሰልም ምን ታደርጋለህ? ከሳቸው ስር ሄዳ ቁርአንን መጻፍ ትችል ነበር። ልክ እንደ ማንኛውም የሰለማ አካል መጥቶ እሱ ጻፈና ሄደ። ስለዚያ ነው እየተናገረ የነበረው ሰውየው እንጂ ሙሉ ቁርአን ጸሐፊ ነኝ ምናምን እያለ አይደለም። ከሚጽፈው መካከል አንደኛው ነበር፣ ይጽፍ ነበር እሱ። ታቻለ አይደለ? ከዛ የሰውዬ ከፈረ፣ ከእስልምና ወጣ። ከእስልምና ወጣና ሄደ ወዴት? ወደ ቁረይሻውያኖች ዘንድ ተመለሰ ከመዲና። እኔ ሙሐመድ የምጽፍለት እኔ ነበርኩኝ፣ ይጽፍለት ነበር አለ። ከዚያ በኋላ ገፉር ረሒም ብለህ ጻፍ የሚለኝን አሊሙን ሐኪም ብዬ ጽፍለታለሁ አያውቅም ነበር ብሎ ተናገረ። ከዚያ በኋላ ታሪኩን ግን አይቀጥሉልህም ሳሚ። የሚገርምህ ይሄ ሰውዬ ምን አደረገ ከዚያ በኋላ ከተባለ ንስሐ ገባ፣ ተጸጸተ፣ ከስራው ወደ እስልምና ተመለሰ። ንስሐ ማለት ነው ታውቃለህ? ያለፈው ስራው ስህተት እንደሆነ አምኖ ሰውዬ ተመለሰ እያልኩህ ነው። እየዋሸ እየቀጠፈባቸው እንደሆነ በእርሳቸው ላይ ተናገረ ራሱ። ወታበ ኢለላህ ወአስለም
ወሐሱነ ኢስላሙ ወደ አምላክ ወደ አላህ ሱብሓነሁ ወተዓላ ተጸጸተ ከስራው ያ ስራው የተናገረው በእርሳቸው ላይ ውሸት እንደሆነና ስተት እንደሆነ አመነ፣ ንስሐ አደረገ። ከዛ ወደ እስልምና ገባ። ከዚያ በኋላ በእስልምና ላይ ጸንቶ ሞተ። እንዳውም በርካታ ዛሬ ላይ የሚገኙ አፍሪካ ላይ የሚገኙ የሙስሊም ሀገራቶችን በእርሱ እጅ እንደተከፈቱ ታውቃላችሁ። እነዚህ እነ ቱኒዚያ፣ እነ ሊቢያ፣ እነ ግብፅ፣ እነ አልጄሪያ ምናምን እነዚህ ሁሉ ይህ ታላቅ የነቢ ሰለላሁ ዐለይሂ ወሰለም ሰሃባ ነው ድል ያደረጋቸውና ወደ ኢስላም እንዲገቡ ያደረጋቸው እና ይህን ይመስላል። እና ያ ሰው ተጸጽቶ ንስሐ አድርጎ ወደ እስልምና ተመልሷል። ሲቀጥል ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በጣም በርካታ ጸሐፊዎች ነበሯቸው። እሱም ልክ እንደ አንድ እንደሰለመ ሰው መጥቶ ይጽፍ ነበር። መጥቶ አብድላህ ብኑ አቢ አሰራህ ይባላል። እሺ አመሰግናለሁ። እስቲ ቼክ አደርጋለሁ። ኧረ ከፈለክ አውጥቼ ማስረጃውን አሳያለሁ። እንደሰለመና ንስሐ እንዳደረገ ወደ እስላም እንደመጣ ላሳይህ። ብታሳይኝ ደስ ይለኛል። አሳያለሁ። አብሽር። ገባ ምናምን አላውቅም። ማንኛውም ነገር ተናግሬ እዚህ ማስረጃ ፈልጋለሁ ናውጣ ብላችሁ ማስቆም ትችላላችሁ። ወደ እስልምና እንደተመለሰ አሳይኝ። እሺ ምን ይላል እዚህ ጋር? أما الأول فهو عبد الله بن أبي السرح أبو يحيى القرشي العامري أخو عثمان بن عفان من الرضاعة كما وكان النبي صلى الله عليه وسلم قد أهدر دمه ثم استأمنه له عثمان بن عفان فأمنه النبي صلى الله عليه وسلم وأسلم وحسن إسلامه. عن سعد بن أبي وقاص قال لما كان يوم فتح مكة أمن رسول الله صلى الله عليه وسلم الناس إلا 4 نفر وامرأتين قرتها تقارط نبر حتى أوقفه على رسول الله صلى الله عليه وسلم فقال يا نبي الله بايع عبد الله فرفع رأسه فنظر إليه 3 كل ذلك يأبى فبايعه بعد 3 ثم أقبل على أصحابه فقال ما كان فيكم رجل رشيد يقوم إلى هذا خبيث رآني يعني كففت يدي عن بيعته فيقتله فقالوا ما ندري يا رسول الله كذا وقد ولاه عثمان رضي الله عنه على مصر وهو الذي قاد معركة ذات الصواري وقد غزا إفريقيا ففتح كثيرا من مدنها واعتزل فتنة علي ومعاوية رضي الله عنهما ثم خرج إلى الرملة. ورسل الناس نتملسا الناس قالوا شيء يا عبد الله بن أبي السرح ያ እነዚህ ጋር ወአስለመ ወሐሱነ ኢስላሙ ይላል። ወደ አማርኛ እስኪ ልቀይርልህ። ስለዚህ ሰው ነው የሚናገረው። ያው እነዚህ ጋር ይታያል። ስለዚህ ሰው ነው። የመጀመሪያው እሱ አብደላህ ብን ሰዕድ ብን አቢ አሰራህ ይባላል። አቡ ያሕያ አልቁረሺ አልአሚሪ የዑስማን ብን አፋን የአሳዳጊ ወንድም ይላል። የአሳዳጊ ወንድም የጥቢ ወንድም ለማለት ነው። እና ይህን ሰውዬ መጨረሻ ላይ ሲገልጸው ምን ይላል ይታያል። እዚህ ጋር እስልምናን ተቀበለ ይላል። እስልምናን ተቀበለ እንደገና ተመለሰ ሰውየው። ወአስለመ ይላል በአረበኛ ላይ ወደ እስልምናን ዳግም እንደተቀበለና እንደተመለሰ ቀጥታ ተቀምጧል። ስለዚህ ሰውየው ከዚያ በኋላ ምን ያደረገ ከተባለ ቅድም እንዳልኩህ የአፍሪካ በርካታ ሀገራቶችን
የከፈታቸው እድል ያደረጋቸው ወደ እስልምና እንዲመጡ ያደረጋቸው እሱ እንደሆነ እዚህ ጋርም ይናገራሉ ማለት ነው። ያና ዑስማን ረዲየላሁ ዐንሁ የግብፅ አስተዳዳሪ ያደረገው ከዚያ በኋላ ማለት ነው። ዑስማን የነብዩ ሰለላሁ ዐለይሂ ወሰለም ሶስተኛው ኸሊፋ ነው። የግብፅ አስተዳዳሪ አድርጎ ሾመው ይላል እና የዳት አሰዋሪ ጦርነትንም መርቷል። አፍሪካንም በመውረር ብዙ ከተሞቿን ድል አደረገ። በአሊ ረዲየላሁ ዐንሁ እና በሙዓዊያ መካከል የነበረውን ሽኩቻ ራቀ ይላል። ከዛም ፍልስጤም ወደምትገኘው ወደ ረምላ ወጣ ይላል። ጎህ ሲቀድም አላህ ሆይ የእስራኤል መጨረሻ የንጋት ሶላት ይሆንልኝ አለ። ያውና ሰውየው መጨረሻ ላይ እየጸለየ ነው። የእስራኤል መጨረሻ የንጋት ሶላት ትሆንልኝ አለ። ያ ማለት እየሰገድኩኝ ውሰደኝ በዛው በሱብሒ ሶላት ላይ እያለ እየተናገረ ውዱ አደረገ። ከዚያም ሰገደ። በቀኙም ሰላምታ አሰላምተዋል ይላል። ከዚያም በግራው በኩል ሰላምታ ለመስጠት ሄደ። አላህም ነፍሱን ያዘ። ያውም በ59 ዓመቱ ነው ይላል። ስለዚህ መጨረሻ ላይ የሚገርምህ እየሰገደ ነው የሞተው ይሄ ሰው ሁላ ማለት ነው። ወደ እስልምና ተመልሶ ሶላቱን እየሰገደ እያለ አምላክ ያላ ሆይ በዚህ በሱብሒ ሶላት ላይ ውሰደኝ አለ። ጸለየ። እየሰገደ እያለ አንደኛውን ጉን አሰላምቶ ወደ ቀኙ፣ ከዚያ ልክ ወደ ግራው ሲያሰላምት በዛው ሞተ። በጣም እስልምናው አምሮለት የሞተ ሰው ነው። እንደውም ከዚያ በኋላ ገብተዋል። ጥቅሱን ትነግረኛለህ? ለያዘው አንዴ እነግርሃለሁ። እንትን ላይ ነው የምታገኘው። እሺ አልኢሳባ ፊ ተምይዝ ሰሓባ የሚል መጽሐፍ ነው። እሱ ላይ ነው የምታገኘው። ሐዲስ ላይ እና ቁርአን ላይ አይደለም አሁን ያልከኝ? የእሱ የህይወት ታሪክ ነው። የህይወት ታሪኩ ላይ ነው የሚቀመጠው። እሱ ቁርአን ከአላህ ዘንድ የሚመጣ ቃል ነው። ሐዲስ ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ንግግር ነው፣ ወይም ደግሞ የሰሓቦቻቸው ከነብዩ ሰለላሁ ዐለይሂ ወሰለም ሲሰሩ ያዩትን የሚናገሩት የሆነ ንግግር ነው። ይሄ የሰሓቦች የህይወት ታሪካቸው አለ እዚያ ላይ ነው የምታገኘው። ይህ ሰው ከሰሓቦች መካከል አንደኛው ነው። እኔ ምልክ አሁን ከሀዲስ እና ከቁርአኑ ውጭ የተጻፉ መጽሐፎች ተቀባይነት አለው ማለት ነው በእናንተ በእስልምና እምነት? ከቁርአን እና ይሄ የሰሓቦች ታሪክ ነው እያልኩህ እኮ ነው። አሁን የሰሓቦች ታሪክ ለምሳሌ የነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሓቦች አሉ አይደለ? ለምሳሌ ስለ ማርቆስ፣ ስለ ሉቃስ የክርስቶስ ደቀ መዝሙር ናቸው ብለህ ታምናለህ አይደለ? የእነሱ ታሪክ የተጻፈበት መጽሐፍ ብታገኝ ያው ትክክለኛ የእነሱ ታሪክ ሆነ ትቀበለዋለህ አይደል? ከዛሊክ ልክ እንዲሁ ማለት ነው ስለ አንድ ግለሰብ ስለ ቁርአን ጸሐፊዎች ታሪክ የተጻፈበት ነው። ይታል አይደለ? የሰሓቦች ታሪክ ይላል መጽሐፉ ራሱ። እሺ አልኢሳባ ፊ ተምይዝ ሰሓባ ይላል። እዚህ መጽሐፍ ላይ ታገኘዋለህ። ወይም ሲር አዕላም ኑበላ ይቅርታ፣ ሲር አዕላም ኑበላ ለልኢማም አልዛሀቢ የኢማም አልዛሀቢ ሲር አዕላም ኑበላ ሶስተኛው ሙጀለድ ቁጥር 34 ላይ ታገኘዋለህ። እሺ ሲር አዕላም ኑበላ። አንድ የመጨረሻ ጥያቄ ልጠይቅህ እና ሌላ ጊዜ ጥሩ ነው የመለስክልኝ መልስ። ትንሽ አሁን ቅር ያለኝ ከቁርአን እና ከሀዲስ ውጭ ከሆነ መጽሐፍ ስለመለስክልኝ ነው። ግን ያው እኔ አላቅም ስለ እንትኑ ያው ሊኖር ይችላል እንዲህ ከቁርአን እና ከሀዲስ ጋር ተያይዞ አሁን በእኛም አለ መጽሐፎች አሉ ማብራሪያ። እሺ ቀጥልሽ እና እንትን ክርስቶስ አምላክ ነው ተብሎ እኮ ተጽፏል ቁርአናችሁ ላይ። ለዚህ ማብራሪያ ስጠኛለህ? ክርስቶስ አምላክ አለኝ እያለ ነው ጌታ አለኝ እያለ እንጂ ቁርአን ላይ የተጻፈው አምላክ ነው ተብሎ አልተጻፈም። እሺ ላይ ምልህ ዳይሬክት አይደለም የተጻፈው። ምን ይላል መሰለ ቁርአናችሁ ላይ ምን ይላል መሰለ? ደጃልን ታውቀዋለህ አይደል? ደጃል ማለት እንትን ነው፣ ጸረ አላህ ነው አይደለም? ደጃል ማለት ሰው ያስነሳል፣ ጸረ አላህ ነው አይደለም? አይደለም? ስለዚህ ቁርአን ላይ ምን ይላል? እዚህ ጋር አንድ ነገር እንዳው ልጨምርላችሁ ልጆች። እሺ እዚህ ጋር ልጨምርላችሁ ምን ይላል? አንድ ከይቅርታ ጋር ከቅድሙ ጋር የተያያዘ ስለሆነ ሌሎች ልጆችም ሊሰሙት ምን ይላል? ወለም ነቂፍ ዐላ ሪዋያ ሰሒሐ አልኢስናድ አነ ዐብደላህ ብን አቢ ሰረሕ ካነ ዩሐርፍ አልቁርአን። ትክክለኛ ሰነድ ያለው ሐዲትን በፍጹም አላገኘንም እስካሁን ድረስ። ያ ሰሓባ ቁርአንን ሲበርዝ እንደነበር ወይንም ነቢ ስ ላ ስለም ያላዘዙትን ሲጽፍ እንደነበር የተባለው እንዳውም ዘገባው ትክክለኛ ይሆን አይደለም። ወኢነማ ፊ ቅሶቲሂ በታሪኩ ላይ ያለው ነገር ግን ምንድን ነው? አዘለሁ ሸይጣን ሰይጣን አጠመመው ወይንም ሰይጣን እንዳለጠው የሚል ቃል እንጂ የተገለጸው ቁርአንን ከነቢ ስ ላ ስለም እየሰማሁኝ እንዲህ ጽፍ ነበር የሚለው ራሱ ደካማ የሆነ ዘገባ ነው እያለን ነው።
ታሪኩን እዚህ ሶሒህ የሆነ ሐዲስ ላይ ልስታችሁ። ያው ምን ይላል አብዱላህ ብኑ ዓባስ ከማንም በላይ እሱ ያውቀዋል አይደለ? አብዱላህ ብኑ ዓባስ ቡኻሪ ላይ፣ ሙስሊም ላይ፣ አቡ ዳውድ ላይ፣ ነሳኢ ላይ የተዘገበውን ሐዲስ ምን ይላል ስለዚያ ሰው ሲናገር عن ابن عباس رضي الله عنه قال كان عبد الله بن سعد بن ابي سرح يكتب لرسول الله صلى الله عليه وسلم. عبد الله بن ابي سرح لنبي محمد صلى الله عليه وسلم قرآن يصف نبر على او يصف نبر فازله الشيطان سيطان كان عنده التاويل اياشو فلحق بالكفار ودك هديانوچم يهدا تطقال አለቀ በቃ እንዲህ እያለ ሲጽፍ ነበር ምናምን የሚለውን ነገር በፍጹም አልገለጸውም አብዱላህ ብን ዓባስ። በቃ እንደ ማንኛውም ሰው አመነና ከዛ ከፈረ ነው ያለው። እሺ ቀጣይ ጥያቄ ምን ነበር? ቀጥል። ኦኬ ደጃል እንትን የጸረ አላህ ነው አይደል የሚባለው በቁርአኑ? ቀጥል፣ ጥያቄህን ጨርስ። እና ምን አየው መሰለህ ቁርአን ላይ የሆነ ሰው ሲያነብን ያየሁት ደጃል ሂ ኢዝ አንቲክራይስት ይላል። ደጃል አንቲክራይስት ነው። ደጃል ሐሰተኛ አምላክ ከሆነ ክርስቶስ ትክክለኛ አምላክ ነው ማለት ነው። አንቲ ማለት ተቃራኒ ነው አይደለ? ቁርአን ላይ አለ ደጃል ኢዝ አንቲክራይስት ይላል። እና ለዚህ ምንድነው ማብራሪያ ያለ? እስቲ ብታብራራልኝ ብዬ ነው። ቁርአን ላይ አንቲክራይስት ወይንም እንደዛ ሳይሆን የሚለው ሐሰተኛው ክርስቶስ ነው ማለት ነው። እሺ ደጃል መሲህ ደጃል ሐሰተኛ አላህ ይሆንና ደጃል ሐሰተኛ አምላክ ነው ይላል። ደጃል ግራ አይኑ ነው ቀኝ አይኑ ጠፍቷል ምናምን ይልና ስለ ደጃል ብዙ ማብራሪያ ይሰጥና ከዛ ደጃል ሰው ያስነሳል። የሞተ ሰው በቃ አላህ ስልጣን ሰጥቶት ግን ሐሰተኛ አምላክ ሆነ። ደጃል ሐሰተኛ አምላክ ነው። ደጃል አንቲክራይስት ነው ይላል። ያ ማለት ደጃል ሐሰተኛ ከሆነ ክርስቶስ ትክክል አንቲ ማለት ተቃራኒ አይደል? ደጃል ሐሰተኛ አምላክ ነው ብሎ ቁርአናችሁ ከገለጸ በኋላ ደጃል የክርስቶስ ተቃራኒ ነው ይላል፣ አንቲክራይስት። ስለዚህ ደጃል ሐሰተኛ ነው ማለት ክርስቶስ ትክክለኛ አምላክ ነው ማለት ነው። ምንም የሚያገናኘው ነገር የለም። የትኛው ጋር ነው እንደው አለ ቢባል እንኳን ክርስቶስ ትክክለኛ መሲህ መሆኑን ነው የሚመሰክረው። መሲህ ማለት ክርስቶስ አለ ቁርአን ላይ አለ ነው? የለም። እሺ እንደሱ የሚል የለም። ለማንኛውም ልንገርህ ያለውን ነገር አዳምጠኝ። ታዳምጣለህ? እሱ ስያሜው ምንድነው? ማን ተብሎ ይጠራል ከተባለ ያ አካል ያኒ መሲሁ ደጃል ተብሎ ይጠራል። ደጃል ማለት ውሸታም ሐሰተኛ ማለት ነው። ገብቶሃል? ሐሰተኛው መሲህ እያሉ ነብዩ ሰለላሁ ዐለይሂ ወሰለም ይጠሩታል። ማንን? ያን መጨረሻ ዘመን ላይ የሚነሳው መሲሁን ማለት ነው። ሐሰተኛው መሲህ ብሎ ይጠሩታል። ለምንድን ነው ሐሰተኛ ብለው መለየት ያስፈለጋቸው ነብዩ ሰለላሁ ዐለይሂ ወሰለም? ምክንያቱም እውነተኛው መሲህ ስላለ ነው። እውነተኛው መሲህ ማን ነው ከተባለ የድንግል ማርያም ልጅ ያ ነው። እውነተኛው መሲህ እርሱ ነው። ከዛ እንዲለይ ዘንድ ነቢዩ ሰለላሁ ዐለይሂ ወሰለም ያ ግን ሐሰተኛው መሲህ ነው ብለው ገለጹት። ይታላል። ሐሰተኛ የሚለው የተጨመረበት እውነተኛ ሌላ መሲህ ስላለ ነው። እንግዲህ አይሁዲዎች ናቸው መጀመሪያ የሚቀበሉት። የሚገርማቸው ስለ ሐሰተኛው መሲህ ሲናገሩ ነብዩ ሰለላሁ ዐለይሂ ወሰለም አይሁዲዎች እስከ ዘመኑ ፍጻሜ ድረስ መሲሁ አልመጣም ብለው እንደሚጠብቁ ነግረውናል። ነብዩ ሰለላሁ ዐለይሂ ወሰለም መሲሁ ይመጣልናል ብለው እየጠበቁ ነው። አሁንም እየጠበቁ ነው። እውነተኛው መሲህ መጥቶላቸው አንቀበልም ብለዋል። ተመልከቱ፣ ዒሳ ዓለይሂ ሰላም። ነገር ግን እስከ ዘመኑ ፍጻሜ ድረስ መሲሁ ይመጣል ብለው ይጠብቃሉ አይሁዶች። ከዚያ ልክ ሲነሳ ጊዜ ደጃል ሐሰተኛው መሲህም ሲነሳ ለእኛ ቃል የተገባው መሲህ ይሄ ነው ብለው አምነው ይቀበሉታል አይሁዶች። እዛን ያሉ ማስረጃ ቃል ነቢይ ሰለላሁ ዐለይሂ ወሰለም የኽሩጅ ደጃል ምን አርድ ኹራሳን ፈየትበዕሁ 70,000 የሁዲ ወዐላ ሩኡሲሂም ጠያሊስ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? የዘመኑ ፍጻሜ ከመድረሱ በፊት ሐሰተኛው መሲህ ከኹራሳን ሀገር ይነሳል አሉ። ዛሬ ላይ ኢራን ተብላ ከምትጠራው ማለት ነው። ቦታቸዋል ከዛች ሀገር ይነሳል። የዛኔም 70,000 አይሁዲዎች ይከተሉታል። በራሳቸው ላይ የጦር ልብስ አላቸው አሏታል። እንደዚህ ወታደሮች የሆነች ብረት ነገር ራሳቸው ላይ የሚያደርጓት ያችን ገለጹ ነብዩ ሰለላሁ ዐለይሂ ወሰለም። ሰራዊት ሆኖ እንደሚከተሉት ለመግለጽ ነው ነብዩ ሰለላሁ ዐለይሂ ወሰለም። እና አይሁዶች እንደመጣ በቃ ለእኛ ቃል የተገባው መሲህ ነው ይላሉ። ለምን እውነተኛውን መሲህ ሳይቀበሉ ቀሩ? ያኛውን ግን ለምን ተቀበሉት? ምክንያቱም ያ በሚነሳ ጊዜ እኔ የዓለም ገዢ ነኝ ብሎ ነው የሚነሳላቸው። አይሁዲዎች ሲጠብቁ የነበረው ምን አይነት መሲህ እንደሆነ ታውቃላችሁ? ካሉበት ቅኝ ግዛት ነፃ አውጥቷቸው እንደቀደሙት እንደለመዱት እንደነ ሙሴና እንደነ ሰለሞን እንደነ ዳዊት ንግስናን የሚያቆናጥጣቸውን መሲህ ነበር የጠበቁት። ምድራዊ መንግስትን የሚያቆናጥጣቸውን ነበር የፈለጉት።
የማርያም ልጅ ግን ዒሳ ሲመጣ ጊዜ ስለ ምድራዊ ስልጣን አልነበር የሚያወራቸው፣ ስለ ሰማያዊ ስልጣን ነበር። ለምን ይመስላችኋል? ዝም ብሎ በከንቱ አይደለም በመንግስተ ሰማያት እያለ ሲገልጽላቸው የነበረው በሰማይ ላይ ስለሚወርሱት ዓለም ነው በደጋግሞ የሚነግራቸው። እርሱ ስለ ምድራዊ ስልጣን ሊሰብካቸው አልበጣም ነበር። እነሱ ግን ሲጠብቁ የነበሩት እንደለመዱት እንደነ ሙሴ፣ እንደነ ሰለሞን፣ እንደነ ዳዊት፣ እንደነ ሳሙኤል ይሄንን ምድራዊ ስልጣንን የሚያቆናጥጧቸውና የበላይ የሚያደርጓቸውን ነበር። ሲያዩት መሲሁ ስለ ቀጣይ ዓለም ብቻ የሚሰብካቸው። አንተነህ ቃል የተገባህ፣ አንተነህ ክርስቶስ፣ አንተነህ መሲሁ እያሉ ይሳለቁበት ሁላ ነበረ። አላህ በቁርአን ላይ ወቀውሊህም ቢና ቀተልነ ልመሲህ ክርስቶስ እያሉ ሲሳለቁበት እንደነበረ ሁሉ ይነግረናል። እያቸው አለ መጨረሻው እንደገና እሱን አንቀበልም አሉ። አምላክ አላህ ስብሐነሁ ወተዓላ አዳነው። ሊገሉትና ሊሰቅሉት ሁሉ ፈለጉ። አምላክ አላህ ነገረው። ወመከሩ አለ፣ በእርሱም ላይ ተንኮልና ሴራን ሰሩበት አለ። ወመከረ አላህ፣ እኔ ደግሞ ተንኮልና ሴራቸውን የማውቅ ነኝና ያንን ተንኮላቸውን አከሸፍኩባቸው እያለ ተናገረ። ወላሁ ኸይሩል ማኪሪን፣ እኔ የተንኮለኞችን ተንኮል የማውቅና የማከሽፍ የሆንኩኝ አምላክ ነኝና እያለ ተናገረ አላህ። ከዚያ ለዒሳ ነገረው። ኢዝ ቃለ አላሁ ያ ዒሳ፣ አንተ ዒሳ ሆይ አለው ኢኒ ሙተወፊከ ወራፊዑከ፣ እኔ ወደ እኔ ልወስድህ ነው ወደ እኔም ላነሳህ ነው አለው። ወሙጠሂሩከ ሚነ ለዚነ ከፈሩ፣ ከነዚያ ከካዱትም ከይሁዳውያኖች ላድንህ ነው አለው። ላነጻህ ነው ላጠራህ ነው አለው። ስለዚህ መሲሁ ዒሳ ዓለይሂ ሰላምን አላህ ነሳው። የዘመኑ ፍጻሜ ከመድረሱ በፊትም ዳግም ወደ ምድር ያወርደዋል። ያ ሐሰተኛው መሲህ ልክ አይሁዶች የዘመኑ ፍጻሜ ሲቀበሉትና አብረው ከሱ ጋር ዓለምን ሲዞሩ የዛኔ እውነተኛው መሲህ ይወርዳል ከሰማይ። ነቢዩ ሰለላሁ ዐለይሂ ወሰለም ተናገሩ። የዘመኑ ፍጻሜ ከመድረሱ በፊት የማርያም ልጅ ከሰማይ ይወርዳል። በሚወርድም ጊዜ በመላእክቶች ታጅበው ነው የሚወርደው አለ። በመላእክት አጅበውት ይወርዳሉ ዒሳ ዓለይሂ ሰላም። ከዚያ በኋላ ይወርዳል። ያንን ሐሰተኛውን መሲህ ይገለዋል። ሐሰተኛውን መሲህ ይገድለዋል። ገብታችኋል? ይህን የሚያው ሲወርድ ጊዜ በምስራቅ ደማስቆ ይወርዳል። ከዚያ በኋላ ወደ ኢየሩሳሌም ቀጥታ ይመጣል። ወደ ኢየሩሳሌም ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ ወደ ቤተል መቅደስ። ከዛ ቤተ መቅደስ ማለት ነው። እዛ ይመጣል። እናንተም ልትሰግዱ ስትሉ ይደርስባቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። የዛን ልክ ኢቃም እንደተደረገ ምናምን ይደርሳል። ልክ በጊዜው ያለው መሪያችሁም ተቀደም ያ ዒሳ ወሰሊ ቢና ይለዋል። አንተ ዒሳ ሆይ ተቀድመህ ሂድና ስግደን ይለዋል። ኢነሃ ቂመት ለኩም ብሎ ይመልስላቸዋል አሉ። እርሱ ለእናንተ ነው ኢቃም የተደረገው፣ ስለዚህ እናንተ አሰግዱ ይላቸዋል። ከእናንተ አንዳቸውም ታሰግዳላቸዋል። የሚገርማቸው ይህንን ትንቢት እየነገሩን እያሉ ስለ ወደፊቱ ስለ መሲሁ ስለ መምጣት ከመልሰው ስለ ራሳቸው ጉዳይ እዛው አስገቡና ምን አሉ? መን አድረከ ሚንኩም ዒሳ ብን መርየም ፈልየቅረእሁ ሚኒ የሰላም አሉ። አደራ የዛኔ ከእናንተ የማርያምን ልጅ መሲሁን የሚያገኝ የእኔን ሰላምታ ያድርስለት ብለው ተናገሩ። ወሀዛ የዱሉ ዐላ መሐበቲህ፣ ምን ያክል እንደሚወዱት ያሳያል። ይመጣል በመካከላችሁ መሲሁ ብለው ትንቢትም ሲነግሩን ጊዜ አደራ የእኛ ነቢይ ሰላም ብለውሃል ብላችሁ የዛኔ ማድረሱለት ከእኔ ብለው ተናግረዋል። ሁሉም ትውልድ ይጠብቃል። መሲሁ በሚመጣ ጊዜ የእኛ ነቢይ ሰላም ብለውሃል ብለው ሊያደርስ ይሄን ቃል በትንቢታቸው ላይ ከሰፈረው መካከል አንደኛ ይሄ ነው። መጨረሻ ላይ ልክ ከሰገደ በኋላ ሰዎችም ሰግደው እንደጨረሱ ቀጥታ ይወጣል መሲሁ። ቀጣይ ስራው ምንድን ነው? ያን ሐሰተኛውን መሲህ ማጥፋት ነው ከምድር ገጽ ላይ። መሲሁ ዒሳ ዓለይሂ ሰላም ልክ እንደወጣ ፊት ለፊት ይገናኛሉ። ከቤተል መቅደስ ከቤተ መቅደስ ኢየሩሳሌም ከሚገኘው ልክ ከዛ እየወጣ እያለ ሐሰተኛው መሲህ ወደ እርሱ እየመጣ ይገናኛሉ ፊት ለፊት። ነቢይ ሰለላሁ ዐለይሂ ወሰለም ቀጥለው ምን አሉ? ልክ እንዳየውም ያውቀዋል አሉ። ሁለቱም ይተዋወቃሉ። ፈየህሩብ ለማምለጥ ይሞክራል ሐሰተኛው መሲህ አሉ። የትበዑ ዒሳም ይከተለዋል አሉ። ወየቁሉ ለሁ ላ ተህሩብ ምኒ እነ ሊ ደርበተን ዐለይክ፣ ከእኔ አትሽሽ፣ ከእኔ አታምልጥ፣ እኔ በአንተ ላይ እንዴት ምታለችኝ የተወሰነችልኝ፣ ከዛ ልታመልጥ አትችልም ይለዋል። ከዛም ይከተለዋል። ፈየድሪቡሁ አሉ ነብዩ ሰለላሁ ዐለይሂ ወሰለም፣ አንዲት ምት ይመታዋል፣ ይገለዋል። ከዚያ በፊት ግን ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ወዕንደማ የራሁ የዙቡ ከማ የዙቡ ልቢል ሐሩ ዕንደማ የضع ፊ ልማ። ሐሰተኛው መሲህ እውነተኛውን መሲህ በሚያዩ ጊዜ ይቀልጣል አሉ ነቢ ሰለላሁ ዐለይሂ ወሰለም። ልክ ጨው ውሃ ውስጥ ሲገባ እንደሚቀልጠው አሉ። ተመልከቱ። ለምን? መሲሁ ከሰማይ በሚወርድ ጊዜ ሌላ አዲስ ተአምራቶችን ይዞ ይመጣል፣ ከአላህ ይሰጠዋል። ምንድን ከተባለ
ጠላትን በአይኑ በማየት ብቻ የማቅለጥን ተአምር ይሰጣል። ይሄ የሚደንቅ ነው ወላሂ። ማንም ጠላት እርሱን ቀርቦ ጫፉን እንዳይነካው አላህ ሱብሓነሁ ወተዓላ ምን አድርጎለት ነው የሚልከው? አይኑ በማየት ብቻ ያቀልጣቸዋል። ነቢያችን ሰለላሁ ዐለይሂ ወሰለም ሐዲስ ላይ ትንቢት ላይ ሲናገሩ ወለው ተረከሁ ለዛብ አሉ። መሲሁ ዝም ብሎ በማየት ብቻ ቢቆይ ኑሮ እያየው ይቀልጥና ይጨርሰው ነበር አሉ። ተመልከቱ፣ ወለው ተረከሁ ለዛብ ዝም ብሎ ቢተወው ኑሮ ይቀልጥ ነበር፣ ግን በእጁ እንዲጠፋ ተወስኗልና ተከትሎ መሲሁ አንዲት ምት ብቻ መጥቶ ይገለዋል አሉ። መሲሁ ዒሳ ዓለይሂ ሰላምን ማንም ጫፉን እንዲነካው አያደርግም መምለክ አላህ ሱብሓነሁ ወተዓላ። የዛኔም ሲመጣ ጊዜ ይህን ተአምር ድንቅ ተአምር ሰጥቶት ነው የሚመጣው። የአይኑ እይታ ብቻ ጠላትን በማየት እንዲህ እያየ ነው እዛ ከጎን እንደዚህ ቅልጥልጥ ያደርጋቸዋል። ያ ብቻ አይደለም፣ ሌላም ተአምር ይሰጠዋል። ከዛሊክ ልክ እንዲሁ ከአፉ የሚወጣው የአፉ ትንፋሽ እሱም ለጠላት እሳት ነው። ነቢያችን ሰለላሁ ዐለይሂ ወሰለም የአፉ ከአፉ የሚወጣውም ትንፋሽ የ100 እርምጃ ያክልንም ይርቃል ይሄዳል አሉ። እኛ ለምሳሌ ብንተነፍስ አንድ ስንዝር የምትርቅ አይመስለኝም ሁላ እያወራህ ማለት ነው። የእሱ ግን 100 እርምጃ ሁሉ ይበራቃለው። ያም ትንፋሹ ጠላትን የሚያጠፋ ነው አሉ። ዝም ብሎ የሚመለስ አይደለም። ይሄ ሁሉ እንክብካቤ ለምንድን ነው? መሲሁ ዒሳ ዓለይሂ ሰላምን አላህ ሱብሓነሁ ወተዓላ ስለሚወደው ነው። ይጠብቀዋል፣ ለጠላት አሳልፎ አይሰጠውም። ቶቻለ ነው። አልተገደለም፣ አልተሰቀለምም። ወደፊትም ማንም ጫፉን እንዲነካ ያደርግም አላህ ሱብሓነሁ ወተዓላ። ይህ ነው። እሺ ጥያቄ ያለ ቀጥታ አሎ። ኦኬ፣ ሰላም ላንተ ይሁን። እሱ ሰላም ጸጋና ሰላም ይብዛልህ ፓስተር። ኦኬ፣ ሐዋርያት ሥራ 4:12 ላይ መዳን በሌላ በማንም የለም ይላል። እንድንድንበት ዘንድ የተሰጠን ስም የኢየሱስ ክርስቶስ ስም ነው። በሌላ በማንም የለም ማለት በሌላ በማንም የለም ማለት ነው። ዮሐንስ ወንጌል ምዕራፍ 12 ቁጥር 27 ኢየሱስ ክርስቶስ አዳኝ የሚለው አምላክ አለው። ለራሱ ራሱን ማዳን የማይችል ማዳን ይችላል ተባለ ማለት አሁን አንተ መዳን የምትችለው ኢየሱስ ክርስቶስን በማመን ነው እንጂ